ሰላም ውድና የተከበራችሁ ተመልካች አድማጮቻችን የውጭን የወርቅ ዋጋ መረጃን ይዘንላችሁ መጥተናል። ዛሬ ኖቬምበር 27 ነው። ኖቬምበር 27 2025 ነው። እንግዲህ ዕለተ ሐሙስ አካባቢ በጀርመን በኒውዮርክ እንዲሁም በባህሬን በሳውዲ በዱባይ በቱርክም ያለውን የወርቅ ዋጋ ዛሬ ጨምሯል ወይስ ቀንሷል የሚለውን የምንመለከት ይሆናል። ቀደም ባለው መረጃችን መሰረት እንግዲህ በሀገር ውስጥ ባየነው የወርቅ መረጃ እንደተመለከታችሁት ከሆነ እንግዲህ ከፍ ማለት ነገር ተስተውሏል። በአንጻራዊነት ማለት ይቻላል። በተለይ በዚህ 2-3 ቀን ወደኋላ ካየነው አንጻር ዛሬ ቀን የተወሰነ ከፍ ማለት ነገር አለው። በዓለም አቀፍ ውስጥ ትላንት ካየነው ጋር ተያይዞ ዛሬ ጨምሯል ወይስ ቀንሷል የሚለውን እንግዲህ የጠቀስኳቸው ሀገሮች በተለይ በዋነኝነት ወርቅ በተለይ በስፋት ከሚነገድባቸውና ከሚዘዋወርባቸው ቦታዎች መካከል አንዳንዶች በተለይ ዋና እንደመሆናቸው መጠን በተለይ በዱባይና በሳውዲ የምታውቁ ከሆነ ከፍተኛ የሆነ የወርቅ ገበያ አለ፣ ከፍተኛ ነው። በዓለም አቀፍ ደረጃ ስንመለከት ደግሞ በኒውዮርክ እና በለንደን ከፍተኛ እንዲሁ ዓለም አቀፍ የሆነን ገበያ በተለይ የወርቅን የሚዘውሩት እነሱ ናቸው። በተለይ አብዛኞቻችሁ ተመልካቾቻችን በተለይ በሳውዲ በዱባይ እንዲሁም በተለያዩ የዓለማችን ጫፍ ለምትገኙ ሁላ እነዚህ የምንነግራችሁ የወርቅ የሀገራት መረጃ ማለት ነው እጅግ በጣም ወሳኝ ከመሆናቸው አንጻር የባህሬንን ጨምረን የሳውዲን የዱባይን እንዲሁም የጀርመንን የቱርክንም ጨምረን በዚህ መረጃ የምናሳያችሁ ይሆናል የዛሬን ቀን ማለት ነው። ታዲያ ቪዲዮን በላይክ ጀምሩ። ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ ሁልጊዜ እንደምላችሁ ቻናሉን ሰብስክራይብ በማድረግ የዚህን ወርቃማ የሆነ ቤተሰብ እንድትቀላቀሉ እጠይቃለሁ በማክበር ማለት ነው። ከዛ በፊት አንድ ማሳሰቢያ ላይ ሁልጊዜ የምላችሁ ማሳሰቢያ ነው። በእርግጥ የወርቅ ዋጋ በተለይ በየጊዜው ይቀያየራል። ዛሬ እና ትላንት እንዲሁም ነገም ተመሳሳይ አይደለም። ዛሬ ነገርኳችሁ መረጃ ነገ ሌላ ዋጋ ይዞ ነው የሚመጣው። ስለዚህ እዚህ በቀረበው መረጃ ላይ ብቻ መመስረት የለባችሁም። ይሄ የሚያመላክተውን የሚነግራችሁ በሀገሪቱ ያለውን የገበያ ሁኔታ ነው የሚያንጸባርቀው እንጂ የሱቅ ዋጋን አይደለም። ስለዚህ በሱቅ ያለውን ዋጋ ሄጄ የማቀርብላችሁ ይሆናል። ሰሞኑን በምሰራላችሁ ቪዲዮዎች በሚመቸኝ ሰዓት ላይ ሱቅ ሄጄ በሱቅ ያለው ዋጋ የውጭውንም የሀገር ውስጥንም ዋጋ ሰራላችኋለሁ። እስከዛ ግን በሀገራት ያለውን ኦፊሻል የሆነ መገበያ ነው እየነገርኳችሁ ያለሁት ማለት ነው። ስለዚህ ትክክለኛ ለመግዛትና ለመሸጥ ከመወሰናችሁ በፊት በቅርብ ጊዜ እኔ የምሰጣችሁ መረጃ ማረጋገጥ አስፈላጊ ነው። በተጨማሪም ደግሞ በአካባቢያችሁ ላይ ያሉትን የወርቅ መደብሮች ሄዳችሁ ማነጋገር እና ትክክለኛ የሆነ መረጃ መውሰድ ይኖርባችኋል ማለት ነው። ከዛ በፊት ደግሞ የምላችሁ ነገር ምንድን ነው? የዛሬን የወርቅ ዋጋ ቀጥታ ከመንገሬ በፊት አዝማሚያው ምን ይመስላል የሚለውን የአሁኑ አዝማሚያ ልንገራችሁ እስቲ። አሁን እንግዲህ የምትከታተሉ ከሆነ በተለይ ዓለም አቀፍ የሆነ ውጥረት በተለይ በፖለቲካው ዙሪያ ከፍተኛ የጂኦፖለቲካል የሆነ ቴንሽን የበዛበት ታይም ነው። ስለዚህ በማዕከላዊ ባንኮች የብድር ወለድ መጠን የሚደረጉ ውሳኔዎች በዚህ የተነሳ ከፍተኛ የሆነ የወርቅ ዋጋ መዋዠቅ በማጋጠም ላይ ይገኛል ማለት ነው። ያንን ከግምት ውስጥ ወስደን እስቲ ዛሬ ያለውን ዋጋ እንመልከት። ከዱባይ እንጀምራለን። በዱባይ 24 ካራት 1 ግራም ወርቅ እየተሸጠ የሚገኘው በ240 ዲራም ነው። ይህ ማለት እንግዲህ በ65 35 አፕሮክሲሜትሊ ማለት ነው የአሜሪካ ዶላር አካባቢ ማለት ነው። 21 ካራቱ ደግሞ በ210 ዲርሃም በመሸጥ ይገኛል በግራም ማለት ነው። 18 ካራቱ ደግሞ እየተሸጠ የሚገኘው በ180 ዲርሃም ነው። 14 ካራቱ ደግሞ በ140 ዲርሃም በመሸጥ ላይ ይገኛል ማለት ነው። እንግዲህ ይሄ በአካባቢው ባለ ገንዘብ እየነገርኳችሁ ነው ማለት ነው። የሳውዲውን ስንመለከት እንግዲህ በሳውዲው እየተሸጠ የሚገኘው የሳውዲ ሪያል 24 ካራቱ ማለት ነው 245 አፕሮክሲሜትሊ የሳውዲ ሪያል ሲሆን 21 ካራቱ ደግሞ በ214 የሳውዲ ሪያል ነው በመሸጥ የሚገኘው። 18 ካራቱ ደግሞ በ184 የሳውዲ ሪያል ሲሸጥ 14 ካራቱ ደግሞ በ143 የሳውዲ ሪያል 1 ግራም በመሸጥ ላይ ይገኛል ማለት ነው። ቀጥሎ የምናየው ደግሞ በማናማ ወይም ደግሞ በባህሬን ያለውን ዋጋ ነው የሚሆነው። ከዛ በፊት ግን እየነገርኳችሁ ያለሁት ዓለም አቀፉን የሆነ የወርቅን ዋጋ ነው በመንገድ ላይ ያሉት ማለት ነው። እንግዲህ
የባህሬንን ስንመለከት 24 ካሬቱን በባህሬን ዲናር 26 የባህሬን ዲናር በመሸጥ ይገኛል። 21 ካራቱ ደግሞ በ22 የባህሬን ዲናር እየተሸጠ ነው የሚገኘው። 18 ካራቱ በ19 የባህሬን ዲናር ሲሸጥ 14 ካራቱ ደግሞ በ14 ከ25 የባህሬን ዲናር በመሸጥ ላይ ይገኛል ማለት ነው። እንግዲህ የረጅም ጊዜው ትንበያ ምንን ያመላክታል የሚለውን ልንገራችሁ። በኒውዮርክ ያለው እንዲሁም በበርሊን በጀርመን እንዲሁም በኢስታንቡል ያለውን መረጃ ከማለቴ በፊት ማለት ነው። በዋናነት በተለይ የረጅም ጊዜውን ትንበያ ከማስቀመጣችን በፊት የአጭር ጊዜው ትንበያ ተጽዕኖች ምንድን ናቸው በምንልበት ሰዓት ላይ የፌዴራል ሪዘርቭ ውሳኔዎች በየቀኑ ነው የሚቀያየሩት። የአሜሪካ ማዕከላዊ ባንክ ይባላል። ይሄ ወለድ መጠንን የሚጨምር የሚቀንስ ነው። ስለዚህ ወርቅ ላይም የሚያስገኘውን ትርፍ ከፍተኛም ዝቅተኛም የሚያደርገው እሱ ነው ማለት ነው። እንግዲህ ወርቅ ተርፍን ወለዱም ሲጨምር ዋጋው ይቀንሳል ማለት ነው። ወለዱ ሲቀንስ ደግሞ ዋጋው ይጨምራል ማለት ነው። ሌላው ደግሞ የጂኦፖለቲካል ሁኔታዎች ናቸው። በተለይ በዩክሬን በመካከለኛው ምስራቅና በሌሎች አካባቢዎች የሚፈጠሩ ግጭቶች ዋጋውን ከፍም ዝቅም ያደርጉታል። ይህ ሁሌ የምላችሁ ነገር ነው። አዲስ እንደማትሆኑ ተስፋ አድርጋለሁ። ምናልባት ይህ መረጃ የምነግረው ምናልባት ሁላችሁም ሁለተኛችሁም ሶስተኛችሁም ሊሆን ይችላል። ነገር ግን ደግሞ ለመጀመሪያ ጊዜ በቻናሉ ላይም የሚታደም ሊኖር ይችላል እና ነው ሰብስክራይብ ማድረግ አይረሳ እላለሁ በድጋሚ ማለት ነው። በመቀጠል የምነግራችሁ ደግሞ የበርሊንን እንመልከት። እዚህ በበርሊን የምንመለከተው የ24 ካራት 1 ግራም ወርቅ በ69 ዩሮ እየተሸጠ ይገኛል። እስከ 74 ዩሮ ድረስ ነው በመሸጥ የሚገኘው። 21 ካራቱ ደግሞ ከ60.40 ዩሮ እስከ 65 ዩሮ ይሸጣል። የ18 ካራቱ ደግሞ ከ51 ዩሮ እስከ 55 ዩሮ እየተሸጠ ነው የሚገኘው። የ14 ካራቱ ደግሞ ከ40 እስከ 43 ዩሮ በመሸጥ ይገኛል ማለት ነው። ቀጥለን የምንመለከተው የኒውዮርክ ነው። ይህ እንግዲህ በጣም የወረደ ሊመስላችሁ ይችላል። ነገር ግን ታይሙ ነው። ታይሙ ከፍ ዝቅ የሚልበት የሚዋዥቅበት ታይም ነው እንጂ ቅድም በነገርኳችሁ መሰረት 24 ካራቱ በኒውዮርክ ለምሳሌ 132 እንደሆነ ይታወሳል። ግን አንዳንዴ በጣም የሚወርድበት ታይም አለ፣ አንዳንዴ ደግሞ በጣም ከፍ የሚልበት ታይም አለ ማለት ነው። አሁን ይሄ ታይሙ እኔ በምነግራችሁ ሰዓት ላይ ያለውን ነው የምነግራችሁ ማለት ነው እንጂ የአሜሪካውን እናውቀዋለን። አሁን 130 የአሜሪካ ዶላር ነው። ግን እዚህ ጋር በጣም የወረደበት ታይም እንደሚያሳየው ከሆነ ታይሙ ማለት ነው 75 የአሜሪካ ዶላር አሁን እዚህ ጋር ገበያው መዘጋቱን የሚያሳዩ ማለት ነው። የነገርኳችሁ ዋጋዎችም ከላይ ያሉትም በጣም ዝቅ ያሉት በጣም የግዢና የፈላጊ ሲስተሙ እንደ ዘጋ ነው የሚያሳዩት ታይሙ ነው ማለት ነው። በጣም የዘጋበት ታይም ላይ ስለሆነ ነው ይህ በጣም የወረደባችሁ ማለት ነው። በዚህ ታይም የሚዘጋ የለም ተብሎ የሚገዛ የለም ተብሎ ስለሚታሰብ ነው እንጂ ቀደም ብዬ ብቀዳ ወይም ደግሞ ከ12 ሰዓት ላይ ብቀዳ ይሄ መረጃ ማለት ነው በጣም ከፍ ይላል። የዱባይ ራሱ 470 ነው። የሪያሉ የሳውዲውም ደግሞ በ508 በ512 አካባቢ መሆኑን መቼም ቀድሞ ያላችሁ መረጃ ተከታታዮች እንደምታውቁ ተስፋ አደርጋለሁ። ይሄ ግን መረጃው የሚወጣበት ታይም ይወስኗል ማለት ነው። ግዢ ፍላጎት በሌለበት ሰዓት ላይ ምን ያህል ወርቅ በዓለም አቀፍ ደረጃ የግዢና የገዢ በነዛ መካከል በሚያደርገው ፍትጊያ ነው ይሄ እንትን ያለው ማለት ነው። ዋጋው ግን ኤግዛክቱ ይሄ አይደለም ማለት ነው። በመቀጠል የምነግራችሁ የኒውዮርክ ነው። የኒውዮርክ ሰዓቱም አሁን የሌለ ነው። በጣም የተመታ ዋጋ ነው በሚያስቀምጡት ማለት ነው። 75 የአሜሪካ ዶላር ይላል። 21 ካራቱንም በ65 የአሜሪካ ዶላር ይላል። የእንትኑንም በምንመለከትበት ሰዓት 56 የአሜሪካ ዶላር ይላል። መጨረሻውን መረጃ ማለት ነው እዚህ ጋር ያለውን መረጃ በመጨረሻ በቪዲዮ መጨረሻ ላይ አስቀምጥላችኋለሁ ሙሉን እንድታነቡት ማለት ነው። 24 ካራቱን 21 ካራቱን 18 ካራቱን 14 ካራቱን መጨረሻ ላይ ጽፌ አስቀምጥላችኋለሁ ቼክ እንድታደርጉት ማለት ነው። ይሄ የካራት ዋጋ የሚሰለው በአጠቃላይ የንጹህ ወርቅ ዋጋ ላይ በመመስረት ነው ማለት ነው። ይህ ይመስላል እንግዲህ ሰዓቱ ግን እጅግ ማተር እንደሚያደርግ ልብ በሉ ተመልካች አድማጮቼ። ምክንያቱም ሰሞኑን እየነገርኳቸው ያሉት በዱባይ በ400 ምናምን ነው ዲራም እየነገርኳቸው ያሉት፣ በሳውዲ በ500 ምናምን እየነገርኳቸው ያሉት። የአሁኑ ግን በጣም የወረደ ነው። ያ ደግሞ ምክንያት አለው ሰዓቱ ነው ብያቸዋለሁ። ስለዚህ ልክ ነው ልክ አይደለም የሚለውን ደግሞ መጨረሻ ቪዲዮ ላይ አስቀምጥላችኋለሁ ማለት ነው። ለዛሬ ያስኩላችሁ የውጭ መረጃ ዋጋን በተመለከተ ይህንን ይመስላል። በዚህ ብቻ ተመስርታችሁ ምንም አይነት ውሳኔ እንደማትወስኑ ተስፋ አደርጋለሁ። ምክንያቱም አይወሰንም ሁላ ገበያ ላይ ያለው
ይህ አይደለም በሚሸጥበትና በሚገዛበት ማለት ነው። ትክክለኛው መረጃ በአቅራቢያችሁ ከሚገኝ የወርቅ መግዣና መሸጫ አካባቢ እንዲሁም ደግሞ ከባለሙያ ጠይቆ መግዛትን እንደዛ እንድታደርጉ እየመከረን በሌላ ቪዲዮ እንገናኛለን። እስከዚያው ሰላም።